ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ እንግዲህ መደበኛ ፕሮግራማችን ጀምረናል እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በታላቅ አክብሮት እንጠይቃለን ጽናትን የምታበረታቱ ሐሳብ አስተያየት የምትሰጡን እንደዚሁም ጽናትን ላይክ ሼር ሰብስክራይብ በማድረግ ጽናት ወደ ሌሎቹ እንዲደርስ የምታረጉ ወገኖቻችን ምስጋናችን ሁሉ ጊዜ እንገልጻለን ከልብ ነው ዛሬ ያው ማንሳትም የፈለኩት በተከታታይ በተለይ ከዚህ ከአፋብን መግለጫ ጋር በተያያዘ አንዳንድ የሚነሱ ሐሳቦች ስላሉ እሱን ሐሳብ በተወሰነ መልኩ እኛ የሚታየንም ሐሳብ የግል ሐሳባችን እያንጸባረቅ መሄድ ያስፈልጋል ብዬ አስባለሁ ይሄ መግለጫ ከዚህ መግለጫ በኋላ ተከታታይ የሆኑ የአፈጻጸም መግለጫዎችም እንደዚሁም አዳዲስ መግለጫዎች እንደሚወጡ ይጠበቃል ብዬ ተስፋ አደርጋለሁ አንዱ እና በጣም መሰረታዊ ጉዳይ ተደርጎ የተነሳው የአፋብን መግለጫና አንዳንድ የተሰሙ ቅሬታዎች ምንድናቸው እንድምታዎችስ ምንድነው መከራከራቸውስ ምንድነው በሚለው ጉዳይ ላይ እስቲ እናወራበት በዚህ ሐሳብ ላይ የተሰማችሁን ሐሳብ ደግሞ አስተያየት ስጡበት እኛ የሚሰማንን የግል ሐሳብ ነው ሌሎቹ ደግሞ ትክክል አይደለንም ካላችሁ ሐሳባችሁን መግለጽ ትክክል ያሉበትን መንገድ ደግሞ እንድናይ ያግዘናል ብዬ አስባለሁ ከዛ በፊት ግን የጽናት ሚዲያ ቤተሰብ የተለያዩ መረጃዎችን ወደ እናንተ እናቀብላችሁ ሰሞኑን በጋሞ አካባቢ የደረሰው የመሬት ናዳ አስመልክቶ የሞቱት ሰዎች እጅግ በጣም በሚያሳዝን ሁኔታ አሁንም ሀዘናቸው አልወጣም በዚህ ጉዳይ ላይ በጣም በሰፊ የሆኑ ሀዘኖችና የተለያዩ ሰዎች ካምፔን እያደረጉ ነው በተለይ ወገን ለወገን መረዳዳት የግድ ያስፈልጋል የጋሞ ሕዝብ ሁሉም ሕዝባችን ሊደርስለት ይገባል የሞቱትን ሰዎች መደገፍ እዛ አካባቢ ያለውን ሀዘናቸውን ቁስላቸውን መጠገን ያስፈልጋል ይሄ ቪዲዮ በምን እዳ ውስጥ እንዳለን በተፈጥሮ አደጋ ባገዛዙ ጥይትም በረሃብና በኑሮ ውድነት ከሚያልቀው በላይ በዚህ አይነት ክስተት ደግሞ ዜጎች እየረገፉ ስናይ አንዳንድ ጊዜ ልብ የሚሰብር ነው ለማንኛውም ጋሞ እጅግ በጣም ያሳዝናል እስቲ ሀዘናቸውን እኔ ልባቸው የተሰበረውን መንፈስ በትንሹ በጥቂቱ እንስማቸው ታዬ ታዬ ታስጊዶ ታዬ 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 ታስጊዶ ታዬ እኔን እናቴን እኔን አባብዬን ሀገሬ እንዴት አደች ጭንቁ ብሶብሻል ረጋ ሰከን ሳትይ ስቃይ በዝቶብሻል ሕዝብሽ በጦርነት በአደጋ ረግፏል እናት አባት አስክሬን ተገኝቶ እንኳን ደስ አለ እንኳን ደስ ያለሽ የሚያስብል ልብ ሰባሪ አደጋም ተባላለው ተገኘም ለወለድኳቸው ልጆቼ እያለቀስኩ አስክሬናቸውን አገኝ ይሆን እንዴ ብዬ አንጀቴና ስሬ እዚህ ተቀምጫለሁ ሴት ልጄ ለመውለድ ዛሬ ነገ እያለች ትጠብቅ ነበር ግን ምን ያደርጋል እሷም በዚህ አደጋ ጠፍታለች አንተ ደጸና የሮበቻው ተብ የሎበቾራ ካባ እስቲ ተዘበጭር ተሳይኩራሰበ ኦይቶ አህዳከናምባ ኦይቶ አህዳከኒ አይኮይን በቱ ጩርጋ ሳንኩራ እባላለሁ በዚህ አደጋ ሚስቴ ልጄ የልጄ ሚስትና ሴት ልጄ ሞተዋል ከአራቱ ያንዱንም አስክሬን አላገኘውም ቤቴ ወድሟል የምበላው ነገር የለኝም አሁን 12 ቤተሰቦች አሉኝ የማበላቸው የማለብሳቸው ነገር የለኝም አጠቃላይ ሀብት ንብረቴ ወድሟል ተማሪ ማንዶ ጩታ እባላለሁ እኔን የምታስተምረኝ ውዷ ባለቤቴ ነፍሰ ጡር ነበረች ወንድሞቼ የ9ኛና የ5ኛ ክፍል ተማሪዎች እንዲሁም ልጄ ሞቶብኛል የነገ ተስፋዬ ምን እንደሆነ አላውቅም አስክሬናቸውንም ማግኘት አልቻልኩም
ተመቻ የልገና ከና ሃይቂደስ ያለኝ ይቦንታሳ እዝረት ሰናጉንዴ ስሜ ያለኝ ያዶ ይባላል። 4 ቤተሰቦቼን ባደጋ አውጥቼ አስክሬናቸውን ለመቅበር እየፈለግን ነው። የሌሎች አስክሬን ሲገኝ እናያለን። የኛ እስከዛሬ አልተገኘም። የምናደርገውን ነገር ስላጣን መሬት ላይ ቁጭ ብለን እያለቀስን እንገኛለን። ማረጌቶስ ይባላል። ከማክሰኞ ዕለት ጀምሮ የባለቤቴን አስክሬን ፈልጌ ማግኘት አልቻልኩም። አስክሬኑን አግኝቼ በቀብረው ልብ ያርፍ ነበር። አይነ ስውር እናቴንና እኔን የሚያስተዳድረኝ እሱ ነበር። አሁን ግን ሜዳ ላይ ጥሎኝ ሄዷል። ይሄን ይመስላል የጽናት ሚዲያ ቤተሰብ። ሁላችንም ልንደርስ ይገባናል። ለዚህ ማህበረሰብ ትልቅ ማህበረሰብ ነው። በኢትዮጵያ ታሪክ ላይ ትልቁ ሚና ያሳረፈ ወገናችን ነውና የጋሞ ህዝብን መደገፍ መረባረብ የግድ ያስፈልጋል ብዬ አስባለሁ። ለሞቱት ሰዎች ለተጎዱት ነፍሳቸውን ይማር፣ ለቤተሰቦቻቸው መጽናናትን እንመኛለን። በጣም አስገራሚው በቅርብ ጊዜ እጃቸውን ለብልጽግና አገዛዝ የሰጡት እነ ማስረሻ ሰጤ እና ኮሎኔል ፋንታው ሙአቤ ከነሱ ጋር አብረው የገቡ የፋኖ እንቅስቃሴ ውስጥ የነበሩ ሰዎች በብልጽግና አገዛዝ መገደላቸው መሰረት ሚዲያ ዘግቧል። በጣም የሚገርም ነው። እጅ ሰጡ፣ ለሰላም እጅ ሰጡ ያለው አገዛዙ ገድሏቸዋል። ይሄ ሊያስተምራቸው የሚገባ ብዙ ነገር አለ ብዬ አስባለሁ። ማስረሻ ሰጤ በዋናነት በባንዳነት የአማራን ትግል ከቶ ወደ ብልጽግና ቢገባ ከሱ ጋር የተከተሉ ሰዎች ግን እጃቸውን የሰጡ ሰዎች እጅ ከሰጡ በኋላ የጠበቃቸው ግድያ ነው። ምክንያቱም እነዚህ ሰዎች አገዛዙን ሲያዩት ሁኔታው አላማራቸው፣ አንዳንዶቹ እንደውም ልንታሰሩልን እንችላለን ስጋት አለብን ብለው ለምክክር ኮሚሽን ሲገልጹ ተሰምተዋል። ተመልሰው ወደ ቤተሰቦቻቸው አካባቢያቸው ሲያቀኑ ፋኖ ሊቀላቀሉ ነው በሚል እንደተመቱ፣ በተለይ ከነበሩበት ማሰልጠኛ ከወጡ በኋላ በተኩስ ልውውጥ መመታታቸውና መገደላቸው ተሰምቷል። ይሄ በጣም ብዙ ሊያስተምር ይገባል። የውሻ ሞት ማለት ይሄ ነው። ትግሉንም ክዶ ይሞታል፣ አገዛዙም በተመሳሳይ ይገድለዋል። ስለዚህ የሚያዋጣው ነፃ ለመውጣት መታገል ነው እንጂ ለጠላት እጅ መስጠት የጠላት ግብ በዋናነት አማራን መቀነስ ነው። እኔ ማስረሻን ይበሉታል ብዬ አስባለሁ፣ ጊዜ ጠብቀው ማለት ነው እንጂ አያምኑትም። ሙአቤም በተመሳሳይ። ስለዚህ መጠቀሚያ ያደርጓቸው የትግሉን ማጨናገፊያ የፕሮፓጋንዳ መጠቀሚያዎች ናቸው እንጂ ሚና የላቸውም። በጠላት መነጽር ሲታዩ እነሱም ጠላቶች ናቸው። ብሔራቸው ጠላት ነው። ማንነታቸው ጠላት እስከሆነ ድረስ ግለሰቦቹ በራሳቸው የሚታዩበት የፖለቲካ መነጽር የጠላት መነጽር ነው። ስለዚህ አብይ አህመድ ደግሞ ጠላት እያጠፋው ነው ብሎ ነው የሚያስበው የፖለቲካ አስተሳሰቡ። ስለዚህ እጅ የሰጡት ሰዎች ምክንያታዊ አይደለም የምንለው ለዚህ ሰላም ፈልገን የመጣ ነው እንኳን ቢሉ አገዛዙ ሰላም አይፈልግም። ያገዛዙ ሰላም አማራ የተባለውን ማንነት ማዳከም ከቻለ ማጥፋት ነው። ስለዚህ በተራዘመ ጊዜም ቢሆን በጦርነት እያደቀኩት በረሃብ እያደቀኩት እገድለዋለሁ ብሎ ከከተማም ከገጠርም እያፈናቀለም እየገደለም ያለ አገዛዝ እጅ ሰጥቼ ከሱ ጋር በሰላም እኖራለሁ ማለት በጣም 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 ብዙ የልጅነት አስተሳሰብ ገና ፖለቲካውም ያልገባቸው ሰዎች በትግል ውስጥ ተሰባስበው እንደነበረ በደንብ የሚያሳይ ምልክቶች ናቸው። እና ለአማራ አሁን ጠላቱ ሻዕቢያ አይደለም። አሁን የአማራ ጠላት ብልጽግና ነው። ስለዚህ ብልጽግና ደግሞ በዋናነት ጠላት ብሎ የፈረጀ ቡድን ስለሆነ ጠላቶቻችን እየመጡብን ነው የሚለው፣ ተዘጋጁ ነው የሚለው። ስለዚህ ለዚህ አገዛዝ እጅህን ሰጠ ማለት በተዘዋዋሪ ጊዜ ጠብቀ ገደለኝ እያልከው እንደሆነ ግልጽ ነው ማለት ነው። ስለዚህ አሁንም ለብልጽግና እጃቸውን የሰጡ ሰዎች ምናልባት የቀሩት ሰዎች የሚያመልጡበትና የሚጠፉበት እድል እያመቻቹ እኔ ቢወጡና ቢጠፉ የተሻለ ነው ብዬ ነው የማስበው። ካለበዛ የመሞታቸው እድል የጊዜ ጉዳይ ነው።
ከዚሁ ጋር በተያያዘ በጣም የሚገርማችሁ በእግራችሁ ሂዱ ተብለናል። የጽናት ሚዲያ ቤተሰብ ከዚህ በኋላ ነዳጅ የለም። ዓለም ወደ ቀውስ ውስጥ እየገባ ነው። ስለዚህ የዓለም ቀውስ ያው በተዘዋዋሪ በተለይ በታዳጊ ሀገር ውስጥ ሊኖረው የሚችለው ከፍተኛ የሆነ ማህበራዊ ቀውስ ተጠባቂ ነው። አብይ አህመድ እባካችሁ ነዳጅ እየቆጠባችሁ ተጠቀሙ እያለ ነው። ሚኒስትሩ ደግሞ የመንገድ ትራንስፖርት ሚኒስትሩ ዶክተር አለሜ ስሜ የሚባለው ኦህዴድ አንዳንዴ እኮ በእግር መሄድም ያስፈልጋል እግረኛ የምንሆን እንጂ እያለ ነው። አሁን እኮ ለጤናም ጥሩ እኮ ነው እና እግር መንገድ ብትለማመዱ የተሻለ ነው እያለ ነው። እስቲ ትንሽ እንስማው የጽናት ሚዲያ ቤተሰብ። ሌላኛው የምንሰራው ስራ የሞተር አልባ የትራንስፖርት አማራጮች ላይ የምንሰራው ስራ ነው። አንደኛ ሞተር አልባ ዜጎች በእግር እንዲሄዱ አንደኛ ለጤናቸውም ጥሩ ነው። ሁለተኛ የተሽከርካሪ መጠቀምን ይቀንሳል፣ አካባቢ ላይ ብክለት ይቀንሳል ማለት ነው። ሰው በእግሩ አሁን የኑሮ ዘይቤያችን በጣም ተበላሽቶ እኛ ድሮ ገጠር ሆነን ብዙ ኪሎ ሜትር በእግር እንሄዳለን። አሁን ዘመድ ጥየቃ ወደ ገጠር ሲሄድ የኑሮ ዘይቤው ተለውጧል። አይሄድም ሰው በገጠርም በእግሩ አይሄድም። ሞተር ሳይክል አለ፣ ባጃጅ አለ፣ ሌሎች ትራንስፖርት አማራጮች አለ። አሁን ፈረስ እንኳን መጠቀም የጋማ እንስሳት እንኳን መጠቀም እየቀነሰ ነው እየመጣ ያለው። እሱ ባህል ጥሩ አይደለም። ይሄ የኑሮ እግርን በእግር መጓዝን እየተው የመሄዱ ባህል ጥሩ አይደለም። ሰው ወክ ማድረግ አለበት፣ በእግራቸው መሄድ አለባቸው። እንደሰማነው ነው እንግዲህ በጣም የሚገርም ነው የብልጽግና የመንግስት መዋቅር የሚገርም ነው። ስለዚህ ነዳጅ ጠፋ ለሚለው መልስ ወይም ደግሞ በሱ ምክንያት ሊፈጠር የሚችለው ቀውስ ብልጽግና ማስተባበያ መስጠቱ ነው። ስለዚህ አሁን ጋሪ መደብ አሁን እኛ የምንለው ጋሪ መድቡልን ያው እንግዲህ በጋሪ መሄድ ነው። ሌላ ምርጫ የለም። ወደ ከተማው ጋሪዎች ይግቡና በእነሱም ቢሆን ህዝቡ እንግዲህ እንዲንቀሳቀስ መፍቀድ ነው። ስለዚህ በእግር ሂዱ። በእግር መሄድ እኮ ሰው ጠልቶ አይደለም። በእግር መሄድ ሰው ጠልቶ አይደለም። በትራንስፖርት ሄደው ብዙ ሰዎች አሉ፣ ብዙ አካል ጉዳተኞች አሉ፣ የጤና ችግር ያለባቸው ሰዎች አሉ፣ አረጋውያን አሉ። ከእንደገና ደግሞ ሰራተኛውም ቢሆን ሲቪል ሰርቫንቱም ሰራተኛውም ቢሆን በጣም በዳከመ ደሞዝ ላይ እና ኑሮውን እንኳን መሸፈን በማይችል ጉዳይ ላይ በእግር ሄዶ በእግር ተመልሶ ስንት ሰዓት ሊገባል? 5 እና 6 ኪሎ ሜትር አቋርጦ ነው በእግር ሄደው እና ይሄ አንዱ አደጋ እንደሆነ በጣም የሚያሳይ ነው። በሌላ በኩል ደግሞ ሰርተው የሚያድሩትን ሰዎች ደግሞ ይከለክላል። ለምሳሌ አሁን የባጃጅ ሞተር ሳይክል ምናምን በከተማ ውስጥ እንዳናይ እያሉ እየነጠቁ እያሰሩ እያሰቃዩ ደግሞ ከእንደገና ደግሞ እንደዚህ አይነት እንትን ነገር ያመጣሉ እና ማለት ይሄ መንግስታዊ ስርዓታቸው በአጠቃላይ ወደኋላ የዛሬ 50 ዓመት 60 ዓመት ወደዛ እየመለሱን እንደሆነ ነው እኔ የምገነዘበው። ለማንኛውም አለሙ ስሜ በእግራችሁ ሂዱ ለጤናችሁ እያሉ ነው። እነ ዳንኤል ክብረት ደግሞ በተለይ በውጭ ያላችሁ ሰዎች ከሞታችሁ እኛ ተዋግተን እኛ ነፃ ወጥተን እኛ ዘማች ሆነን ላቆምናት ሀገር ሬሳችሁም አይቀበርም አፈሩንም አታዩትም እያሉ ነው። አብይ አህመድ ጠላት እያለ ነው። ስለዚህ የብልጽግና አገዛዝ ይሄ ነው። ቀባሪ ያለው ተቀባሪ ያለው ጠላት አለው ወዳጅ ያለው እግረኛ አለው ቬት ደግሞ ይዞ የሚንቀሳቀስ የመንግስት ባለስልጣን አለ። አለሙ ስሜ በእርግጠኝነት በእግሩ አይሄድም። 3-4 ቬት አለ። የመንግስት መኪና አለ። መንግስት ነው በጀት የሚቀዳለት ነዳጁንም መኪናውንም የሚያቀርብለት። የድሃው ልጅ ግን ድሃው ሰርቶ አደሩ ግን በትራንስፖርት ለመሄድ ዛሬ አሁን የትራንስፖርት ዋጋ ተጨምሮበታል። 5 እጥፍ ነው የተጨምረው። ልብ በሉ። በከተማ ውስጥ እንኳን መንቀሳቀስ የሚችልበት እድል በጣም እየተዘጋ ነው። ምን እየተፈጠረ ነው? ከፍተኛ የሆነ የኑሮ ቀውስ እየተፈጠረ ነው። አሁን ኢትዮጵያ ውስጥ በጣም በሚገርም ሁኔታ በተለይ መሀል ሀገር አዲስ አበባ ዘይት እስከ 3000 ብር ገብቷል። 1 ኪሎ ምስር 600 ብር እየተባለ ነው። በጣም የሚገርም እኮ
አሁን እኮ ሰው ገንዘቡን ነው የሚበላው ገንዘብ እንጂ ምግብ አይደለም እየበላ ያለው። በዚህ ሁኔታ እየተሰቃየ ነው ያለው። ድሮ ሰው በቀን አንድ ጊዜ ሁለት ጊዜ ቢያንስ ሚድል ክላስ የሆነው ይሄ ትንሽ የተሻለ ስራ ያለው ገቢ ያለው ምናልባትም በአንጻራዊነት ገቢ ያላቸው ሰዎች ናቸው። አሁን እነዚህ ገቢ ያላቸው የሚባሉ ሰዎች ራሳቸው መኖር አልቻሉም። ዝቅተኛው ማህበረሰብ የደሃ የሆነው ህዝብ ደግሞ በምን አይነት ሁኔታ ውስጥ ኢትዮጵያ ውስጥ እንዳለ ስናስበው በጣም ያሳምማል። በጣም ነው የሚያሳምመው። ስለዚህ ይሄ መብላት ያጣ ውሃም ያጣ ምንም አይነት ነገር ከሰውነት በታች ውስጥ የሆነ ህዝብ የመጨረሻ እጣ ፈንታው ወደ አደባባይ እኔ ተሰባስቦ የሚመጣበት ሰዓት ይመጣል ብዬ አስባለሁ። አገዛዙን ይበለዋል፣ ዓለሙ ስሜን ያስጨንቀዋል፣ ይመጣል፣ ይገለብጠዋል። ይህንን የብልጽግና ስርዓት ሁሉ ሊያፈራርሰው የሚችልበት እድል በጣም እየተፈጠረ ነው። በምኑ ቀውሱ ራሱ እያዋለደው እየመጣ ነው። ስለዚህ ወደዛ እየሄድን ይመስለኛል፣ የማይቀር ጉዳይ ስለሆነ ማለት ነው። ምክንያቱም ሰሞኑን ካያችሁ በተለይ የንግድ ባንክ ፕሬዚደንት ከጸሐፊው ጋር ታስሯል። የታሰረው በምንድን ነው? 7 ቢሊዮን ብር ጉለት አሳይቷል ተብሎ በሙስና ነው። አስቡ። የአንዳንድ በተለይ ከነዳጅ ጋር ምናምን በተገናኘ ያለ ባለስልጣናት የሚሰራ የኮሚሽን እንቅስቃሴ ላይ በሙስና እየታሰሩ ነው። የአዲስ አበባ ፖሊስ ኮሚሽን ባለፈው ጊዜ ራሱ የመንግስት ሚዲያዎች እና ለዛ የሚቀርቡት እንደዘገቡት በከተማ ውስጥ የመንግስትን መዋቅር ተጠቅመው የጸጥታ መዋቅሩን ተጠቅመው የቤተ መንግስቱ የቪአይፒ አጃቢዎቹ መኪና ተፈቅዶላቸው ሰዎችን ሄደው ባለሀብቶችን፣ ወርቅ ነጋዴዎችን አግተው ትታሰራለህ እያሉ መጥሪያ ሁሉ ከፖሊስ ጣቢያ ምናምን ተጽፎላቸው ቤት እንዲፈተሽ ታዟል እየተባለ ገብተው ዘርፈው የሚወጡበት ሰው አግተው ገንዘብ ተደራድረው እንደዚህ አይነት እኮ በጣም ይሄንን መንግስት እኔ ትውልዱ በምን አይነት መልኩ ሊያስበው እንደሚችል አንዳንዴ ሳስበው ለዚህ ነው በጣም ቁጭት የሚሰማን ማለት ነው። እና ይሄንን ስንቃወም የጽናት ሚዲያ ቤተሰብ ብዙ ጊዜ የኦህዴድ አርሚዎቹ ግራ ይገባሉ። በተለይ አንዳንድ ጊዜ የፖለቲካ ፕሮፓጋንዳዎችን ስንጠቀም አገዛዙን የምንገልጽበትን መንገድ ስናያቸው በጣም ይወናበዳሉ። እንደዚህ ነው እንደ ፖለቲካ ምናምን አያውቅም። ይሄ መደዴው የሚያውቀው እጅ ማጣመር ምናምን ነው፣ ድንጋይ መወርወር፣ ጎማ ማቃጠል ነው። እና የፖለቲካ ሀው የላቸው እና የፕሮፓጋንዳ እንቅስቃሴውን እና አገዛዙ የሚያደርገውን አጠቃላይ ቀውስ የምንገልጽበት መንገድ በተለይ በተቃውሞ ጎራ ውስጥ ያለን ሰዎች በጣም አዲስ ናቸው። ጽሁፉ ሁሉ አዲስ ነው። የቅስቀሳ ናሬቲቭ አዲስ ነው ለነሱ አያውቅማ። እና በጣም የሚገርም ነው። እና እነዚህ የሚዲያ ሰራዊቶች በኦህዴድ ውስጥ የተሰባሰቡ ሰዎች ይህንን አገዛዝ ቅዱስ አድርገው ለመሳል የሚሄዱበት መንገድ አሁን ህዝቡ እያወቃቸው በደንብ እየተገለጡ ምናምን የመጡ ይመስለኛል። ምን ለማለት ነው የፈለግኩት? የዚህ አገዛዝ እየወደቀ ከፍተኛ ቀውስ እየተጋለጠ ማህበረሰቡም ለከፍተኛ ቀውስ እየተጋለጠ ራሱን የሚከላከልበት መንገድ እያበቃ ህዝቡም እያወቀው ቁጣን ወደ አደባባይ ሊገልጽና ህዝባዊ እምቢተኝነቱ ሊቀጣጠል እኔ ከጫፍ እንደደረሰ እኛ ምናልባት ከምልክት በላይ መረጃ አለን፣ እናውቃለን። የቀን ጉዳይ ነው። ቀኑ እስኪቆረጥ ድረስ ነው እንጂ በጣም በቅርብ ጊዜ ህዝባዊ ቁጣዎች ሁኔ በጣም ብልጽግናን ሊያፈራርሰው እንደሚችል አምናለሁ። የጽናት ሚዲያ ቤተሰብ እንግዲህ አብይ አህመድ 3 ሽፍታ ምርጫ ከማድረግ አያስቆመንም። እንደውም ምርጫ ለማድረግ የሚያስችል ምቹ መደላድል አለ። ከዚህ በፊት ታይቶ በማይታወቅ ሁኔታ ምርጫውን ማድረግ እንችላለን የሚል አስተያየት ቅርብ ጊዜ መስጠቱ ይታወቃል። ይህንን አስመልክቶ እንግዲህ አፋብህን እኛም በተደጋጋሚ ጊዜ ስንገልጽ የነበረውን ጥያቄ እዚህ ላይ እኔ አፋብህን ትችት አቀርብበታለሁ። አንድ ትችቴ ምንድን ነው? ይህንን መግለጫ ቀደም ብሎ መውጣት ነበረበት ብዬም ነው የማስበው። በኋላ እኔ ዝርዝሩ ላይ እመጣበታለሁ። በተለይ ቅድም በመግቢያ እንዳልኩት ከሀሳብ ነፃነትና ከምርጫ አኳያ ሌላውስ ለምንድን ነው የማይታየው የሚለው እሱ በሀሳብ ክርክራችን እናነሳዋለን።
ግን መግለጫው ግን ቀደም ብሎ ቢወጣ ብዬ የማስበው 3 ሴናሪዎች አሉ። አንደኛው አፋብህን ከምርጫው ጋር በተያያዘ አጥቂነቱን ቀድሞ ቢያንጸባርቅ በተለይ ያገዛዙ ልሳኖች የሚጠቀሙበት እድል በጣም ሰፊ ነበር። ለዚህ ነው እኔ በጣም ፖለቲካዊ ብልጠት እዛ ላይ ማሳየት ነበረባቸው። መቅደም አንዳንድ ሰዎች አይ ዘግይቶ ቢወጣ እንደውም ምርጫው ሲደርስ አካባቢ ቢወጣ የተሻለ ነው ይላሉ። እኔ ግን መጀመሪያ መውጣት አለበት ብዬ ነው የማስበው። ምክንያቱም ይሄንን አጀንዳ በራሱ በቅስቀሳ ናሬቲቭ ላይ በተለይ ደግሞ የምርጫ ክርክር በሚደረግበት ሂደቱ ላይ ራሱ የመንግስትን ልሳን ተጠቅመው የሚናገሩ ሰዎች መንገዱ ሁሉ እንደተዘጋባቸው በተዘዋዋሪ ለህዝቡ ማስተላለፍ የሚችሉበት ሁኔታ ይፈጠራል። ስለዚህ አጀንዳውን በራሱ ሚዲያም ይሸጥበት ነበር። ምናልባት አሁን አይቻልም፣ ያው ይቆርጡታል፣ ምንም ጥያቄ የለውም። ግን መጀመሪያ ላይ ግን ቢሆን በመጀመሪያ ክርክር አውድ ላይ ቢያዝ አስቻይ ሁኔታም እንደሌለ ሌላ ችግር ውስጥም እየገቡ እንደሆነ ቢያንስ እንደው 1-2 ፓርቲዎች እድሉን ተጠቅመው ሊናገሩ ይችላሉ ብዬ ማስባቸውን አጀንዳውን በራሱ ልሳን ይሸጠብበታል ብዬ አስብ ስለነበረ ቀድማቸው አውጡ ያልኳቸው። ትክክል ነኝ ትክክል አይደለም መቀበል አለመቀበል ግን የነሱ ፋንታ ነው። ቀድሞ ግን ቢወጣ ግን እኔ ትርፋለሁ ብዬ አስባለሁ። አንድ እሱ ነው። ሁለተኛ አገዛዙን የማደናበርና የማስደንገጡ ሁኔታ የበለጠ ጫና ውስጥ ይከቷል። ስለዚህ የአጠቃላይ ምርጫው እንቅስቃሴ ድባቡ ምናልባት አሁን ካለው በጣም በእጥፍ በ3-4 እጥፍ የመቀዝቀዙ ሁኔታ ከመግለጫው በኋላ በጣም ይዳከም ነበር። ቢያንስ በሚዲያዎች ላይ የአንድ የፖለቲካ ትርክት ሆኖ ይመጣል። ምርጫው አፋብን ዘግቶታል፣ ተቃዋሚዎቹ ምንድን ነው የሚከራከሩት ምናምን የሚለው አጀንዳ የበለጠ እየተራገበ የሚመጣበት በአገዛዙ ልሳን እና አገዛዙን በሚሰጠው መልስ ላይ አጀንዳው እየተራገበ የሚመጣበት ሰዓት ነበር ብዬ አስባለሁ ባለፉት 2 ወራት። ስለዚህ እኔ ቀድመው ቢሰጡ ኖሮ ጥሩ ነው ብዬ ነው የማስበው። ራሱ የጠላትን ልሳን ይጠቀሙበት ነበረ መዘጋቱ ነው። ይሄ ደግሞ ህዝቡም የበለጠ እንዲሰማ ሊያደርገው የሚችልበት እድል በጣም ሰፊ ነው። አሁንም ግን ጊዜ ስላለ የቅስቀሳ ጊዜው ይሄዳል። በሌላ በኩል ጽናት የግል ሀሳባችን በደጋጋሚ የምናቀርበው ከዚህ መግለጫ በኋላ የተለያዩ መግለጫዎች እንደሚኖሩ ግልጽ ነው። እኔ ተስፋ የማረጋቸው የተለያዩ ሀሳቦች አሉ። ባለፈው ትላንትና የአንዳንድ ሀሳቦችን ገልጫለሁ። በተደጋጋሚም ሌሎች ሀሳቦችን እንግዲህ ወደ እናንተ እናደርሳለን። ዛሬ የግለሰብ ወይም የቡድን መብት ነፃነትን የሚጋፋ ማለት ምርጫ ማሳጣት ነው። እኔ የትጥቅ ትግል የምደግፍ ቢሆን ሌላው ደግሞ የትጥቅ ትግል የማይደግፍና በሰላማዊ ትግል ብቻ እንቀሳቀሳለሁ የሚል ከሆነ የግለሰቦችን መብትን መጋፋት ይሆናል። ለነፃነት እየታገላችሁ ግን ነፃነትን በተዘዋዋሪ ደግሞ መጨፍለቅ ይሆናል። የኛ መስመር ብቻ ነው ትክክል፣ የእናንተ ትክክል አይደለም የሚል ድምዳሜና ብያኔ ያሰጣል፣ ፖለቲካዊ ብያኔ። ስለዚህ ይሄ በራሱ አግላይነት ነው የሚል መከራከሪያ የሚያነሱ አሉ። በሌላ በኩል ሁሉንም ጠላት አድርጎ ማየት ተገቢ አይደለም። ወዳጅም አለ። እድል አጥተን ነው እንጂ እኛ እኮ ህዝቡ ነፃ እንዲወጣም እየታገልን ነው፣ የበኩላችን ጠብታ እያዋጣን ነው። ስለዚህ ለምንድን ነው በጠላትነት የምንፈረጀው የሚልም መከራከሪያ የሚያነሱ ሰዎች አሉ። ከመርህ አኳያ ሁለቱም ጥያቄ ትክክል ናቸው። በእኔ ከመርህ አኳያ፣ ካፈጻጸም አኳያ ግን ስናያቸው ሚዛን ይደፋል ብዬ አላስብም። ይሄ ምን ማለት መሰላችሁ? የጽናት ሚዲያ ለምሳሌ አንድ በሰላማዊ ትግል አገር ቤት ውስጥ የሚታገል ሰው ለምን በሰላማዊ ትግል ትታገላለህ፣ ለምን የምርጫ ፖለቲካን አጀንዳ አድርገህ ታመጣለህ ብዬ አይደለም እኔ እየተቃወምኩ ያለሁት። እኔ በሰላማዊ ትግል በምርጫ ፖለቲካ አገር ቤት ውስጥ ሆኖ አስቻይ ሁኔታ የለም ብዬ ስላመንኩ በግሌ ተሰድጃለሁ እንጂ ይሄንን ብቀበል እኮ የድርጅት ውስጥ እኮ ድርጅቱን ቢያንስ ተዘግቶ ስሙም ማህተቡም አጠቃላይ የተዘጋ ድርጅት ቢያንስ እናንቀሳቀሰው ነበር። ግን በአስተሳሰብ ደረጃ አስቻይ ሁኔታ እንደሌለ አገዛዙ ብያኔ ሰጥቷል። በቃ ጦረኛ ነኝ ብሏል። አንድ ሁለተኛ፣ በጦርነት የኃይል ሚዛን ላይ
የሚመጣ ድርድር ነው የሚቀበለው እንጂ በምርጫ ፖለቲካ ላይ የማይገዛ እንደሆነ በሰላማዊ ትግል የማይገዛ እንደሆነ አገዛዙ በተግባር ነው ያሳየው። ጦረኛ ሆኖ በጉልበት በጦርነት እንደዚሁም በጦርነት ሂደት ውስጥ ያለ አሸናፊና ተሸናፊ የሚደራደርበት መንገድ እንደሆነ ባለፉት 2 ዓመታት ከፕሪቶሪያ ስምምነት ጀምሮ የአብይ አገዛዝ አማራ ክልል ላይ ገብቶ ቀበቶ አስፈታለሁ እስካለበት ጦረኛ ፖሊሲው ማየት በቂ ነው። ስለዚህ ይሄ የጠመንጃ ትግል ባለበትና የባሩድ ሽታ የሚያሸት አገዛዝ በምርጫ ፖለቲካ ላይ ለውጥ አመጣለሁ የሚለው በአፈጻጸም ደረጃ ለውጥ አይመጣም። በአፈጻጸም ደረጃ መከራከሪያ ሆኖ ሊቀርብ አይችልም። የተዘጋ ነው። ይሄኛው ምዕራፍ ዘግቶታል። የውስጡን ትግል ዘግቶታል። የጠመንጃ ትግሉ ጉልበት አግኝቶ መጥቷል። ስለዚህ የጠመንጃ ትግሉ ባለበት ሁኔታ በሰላማዊ ትግል እታገላለሁ ለሚል አንድ የፖለቲካ ፓርቲ መብቱ ነው። በምርጫ ትግል ውስጥም እሳተፋለሁ ቢል መብቱ ነው። እሱ ላይ አይደለም እኛ ተቃውሞ። የኔ ተቃውሞ ግን አሁን ባለው ሁኔታ ላይ በምርጫ የሚመጣ ለውጥ የለም ካልን ሂደቱ ላይ ነው የምንቃወመው እንጂ የግለሰቡ ውሳኔ ላይ አይደለም። ለምን ይሄንን ወሰን ካላል ነው። ሂደቱ ግን የፖለቲካ ሂደቱ ግን ለውጥ ልታመጣ አትችልም ነው። ስለዚህ ለውጥ ልታመጣ በማትችልበት ሂደት ላይ መሳተፉ የሚጠቅም ፖለቲካዊ አንተን ሳይሆን ተሳታፊውን ሳይሆን አሳታፊው ነው የሚጠቀመው። ተወዳዳሪው ሳይሆን የሚጠቀመው አወዳዳሪው ነው፣ እድል የሚሰጠው ነው። እሱ ደግሞ አገዛዙ የምርጫ ስርዓቱ አገዛዙ ነው የሚያሽከረክረው። በጀት የሚመድበው አገዛዙ ነው። የምርጫ ኮሚሽን ያለው አገዛዙ እጅ ላይ። የተቃዋሚው ሚና መሳተፍ ነው፣ በሂደቱ ላይ መሳተፍ እንጂ በውጤቱ ላይ ብያኔ አይሰጥም። ስለዚህ እኛ የገመገምነው በውጤቱና በሂደቱ ላይ ነው። በውጤትና በሂደቱ ላይ ሰላማዊ ትግሉ ከተዘጋ የጠመንጃ ትግሉ ደግሞ ጉልበት ካገኘ ውጤቱ አልቋል። ሂደቱ ደግሞ አሳታፊ አይደለም። ስለዚህ አሳታፊ ባልሆነበት ሂደት ላይ ባለቀ ውጤት ላይ መብትህን ብትጠቀም ነው። መብትህን ብትጠቀም መብቴ ነው ብለህ ብትጠቀም የምትጎዳው የሌሎችንም መብት ነው። ያንተም መብት ለመጠበቅ የኔም መብት እየተጋፋ ነው። ያንተን ነፃነት ፈልገህ የሌላውን ነፃነት ደግሞ እየጨፈለክ ነው በተዘዋዋሪ። ስለዚህ ሌላው ነፃ ለወጣ የምችለው አገዛዙ በመጣበት መንገድ ነው፣ እሾህም በእሾክ ነው ሲል አይ አገዛዙ ቢላም ይዟል ጠበንጃም ይዟል፣ እኔ ደግሞ የምርጫ ካርድ ነው እማምንበት ስትል እምነትህን የከለከለ የለም። ሂደቱ ግን ይሄን አይፈቅድም ነው። ሂደቱ ይሄንን ባልፈቀደበት ሁኔታ ፖለቲካዊ ግምገማ ሰርተ ትክክል ነን ትክክል አይደለም የሚለው ላይ ከተስማማል ትክክል በሆነበት ግምገማ ላይ፣ ምክንያቱም እኛ ከምንገመግመው የተሻለ ሌላ ሁኔታ የሚገመግም የለም። ችግር የለውም እኔ በዚህ ሂደት ውስጥ አልፌ ህዝቡን አነቃለሁ የሚል የለም። የነቃ ህዝብ ነው፣ መሳሪያ ይዟል። ሰልፍ የወጣ ህዝብ ነበረ። ሰልፍ የወጣ ህዝብ አታስጨንቁን እባካችሁ ዋ ሲል ሲያስጠነቅቅ የነበረ ህዝብ አሁን ጠበንጃ ይዞ ጫካ ገብቷል። ስለዚህ የምታነቀው ነገር የለም፣ ነቅቶ ወደ ላይ ከፍ ብሏል። ስለዚህ በሂደቱ ላይ እንስማማለን፣ ይህ አገዛዝ ጨፍላቂ እንደሆነ ማለት ነው። ኦኬ፣ በሂደቱ ላይ ከተስማማን በውጤቱ ላይ እንስማማለን ወይ ስንል በውጤቱ ላይ እንስማማለን። የጠበንጃ ትግሉ ጉልበት አግኝቶ እያለ አገዛዙ ደግሞ ይሄኛው የጠበንጃ ትግል የፖሊሲ አቅጣጫ በሆነበት ሰዓት ውጤቱን ቀይሮ ተሸናፊ ሊሆንልህ አይመጣም። እንደዚሁም ደግሞ ሊያሳጣው የሚችል ተቋሚ አያስገባም። ዳኛውም እሱ ነው፣ የምርጫ ካርዱን የሚያትመው እሱ ነው፣ ሳጥኑንም የሚያዘጋጀው እሱ ነው፣ ውጤቱንም የሚበይነው እሱ ነው። ስለዚህ እሱና እሱ በሚወዳደርበት ራሱን በመስታወት እያየ የራሱን ፊት ኮፒ አድርጎ ወደ ምክር ቤት ለመሄድና መንግስት ለመመስረት የሚፈልግም ቡድን በሂደቱ ስታጅበው የምትፈጥረው የሌላውን ህዝብ ነፃነት ትጋፋዋል። በሂደቱ ላይ አጅበህ በውጤቱ ላይ እሱ በሚበይነው ውጤት ላይ አጃቢ የሆነ ስትመጣ
የሌሎችን እጣ ፈንታና ነገን ትፈርድበታለህ። ምክንያቱም ውድድር ውስጥ ገብተሃል። ውድድር ውስጥ ስትገባ መብቴ ነው ብለህ ነው። ግን መብቴ ነው ብለህ በገባህበት ውድድር ውጤቱን ሰጥተዋል። ሂደቱን ደግሞ አሳታፊ አድርገህ አሳይተሃል። ስለዚህ አሳታፊ አድርገህ ሂደቱን ስታሳይ በተመሳሳይ ደግሞ ውጤቱን ደግሞ በፍቃደኝነት ስትሰጥ ያገዛዙን እድሜ እያስረዘምክ ነው ማለት ነው። ስለዚህ ያገዛዙን እድሜ ለማስረዘም እስከሆነ ድረስ በዚህ ላይ ፖለቲካዊ ብያኔ ከተሰጠ የብርሃኑ ጁላ ሚና፣ የመሐመድ ተሰማ ሚና፣ አንድ ጠበንጃ የያዘ ወታደር ሚና አገዛዙን ለማስቀጠል የሚደረግ ትግል። ከዚህ በፊት አንድ ጄኔራል የተናገረውን መስማት በቂ ነው። ምንድን ነው ያለው? በምርጫ የተመረጠ መንግስት እስካለ ድረስ እሱን መጠበቅ ግዴታችን ነው። ስለዚህ በምርጫ ተመርጫለሁ ብሎ አገዛዙ ሲመጣ ይህንን መንግስት ለመጠበቅ ግዴታችን ነው ይላል። ማን? ይሄ ጄኔራል። ለዚህ እውቅና እየሰጠህ ነው። ማን? ተሳታፊ። ስለዚህ ሂደቱ አሳታፊ ባልሆነና ውጤቱ ባለቀ ጉዳይ ላይ የሚሳተፉ ሰዎች አፋብን ምንድን ያለው? ከጠላት ሰራዊት አይተን ለይተን አናያቸውም ማለቱ ትክክለኛ አባባል ነው። ትክክለኛ አገላለጽ ነው። ምናልባት ይሄንን የጻፈው ሰው በተዘዋዋሪ ሌላ ሰው ሊጽፈው ቢችል ከዚህ የተለየ ጽሁፍ አይጽፍም። እኔም ማስቀምጠው ብጽፈው በዚህ ደረጃ ነው ብያኔ የሚሰጠው። መሐመድ ተሰማና ብርሃኑ ጁላ እኮ አገዛዙን ለማስቀጠል ነው የሚታገሉት። የነሱ ትግል የመሳሪያ ትግል፣ ጠላት የሚሉትን ኃይል ገሎ ማሸነፍ ነው። በተዘዋዋሪ ብልጽግና ማስቀጠል ነው። ይህንን አገዛዝ ማስቀጠል ነው። አንድ ተቃዋሚ እኔ የህዝብ ውግንና አለኝ የሚል ተቃዋሚ አንደኛ የሁኔታ ትንተና ይሰራል። ሁለተኛ ያገዛዙን ሞቲቭ ፍላጎቶች ይተነተናል። መዳረሻውን የሚያውቅ አንድ ፖለቲከኛ ከህዝቡ እና አጠቃላይ ካለው ቀውስ አኳያ በዚህ ሂደት ውስጥ በዚህ ሂደት ብሳተፍ ውጤቱ ምንድን ነው? በሂደቱ ላይስ እማመጣው ተጽዕኖ ምንድን ነው? ኮስት የምከፍለው የኛ ትርፋችን ምንድን ነው? የሌሎችስ ሁኔታ እንዴት ይታያል? ምናምን ብሎ የፖለቲካ አናሊሲስ ይሰራል። ይሄንን ካልሰራ ለምንድን ነው መብቴን የምትጋፉት? ለምንድን ነው ነፃነታችን የምትጋፉት የሚለው በራሱ ትክክል አይደለም፣ ሚዛናዊ አይደለም። ነፃነትህን ሳይሆን የተጋፋ ነው በሂደቱ ላይ ብያኔ ስለሰጠህበት። በሰላማዊ ትግል መታገል ማንም ሰው መብቱ ነው። እችላለሁ እስካለ ድረስ መብቱ ነው። አይ በሰላማዊ ትግል ሞክሬያለሁ ከዚህ በኋላ ሰላማዊ ትግል ሳይሆን በመጣበት መንገድ ነው እመጣው ብሎ የሚያስብ መብቱ ነው። ግን ሁለቱም የሚጫወቱበት ጨዋታ ግን ሚዛናዊ መሆን አለበት። ሚዛናዊ ለመሆን ይሄኛው አገዛዝ ሁሉን ነገር ዘግቼ እኔ የምፈልጋቸውን ሰዎች ሰብስቤ በምርጫ ውስጥ እሳተፋለሁ ብሎ ሲያስብ ከምን ሁኔታ ተነስቶ ነው ብሎ አንድ ህዝባዊ ውግንና አለኝ የሚል ፖለቲከኛ ድርጅት ይገመግማል። የሚጠቅም ነው የሚጠቅም አይደለም። ስለዚህ ሂደቱ የሚጠቅም አይደለም ውጤቱ ስለሚታወቅ፣ በማይጠቅም ሂደት ላይ የሚሳተፍ ተቃዋሚ እኔ ክልሌ ውስጥ ገብቶ አማራን ከሚወጋ አንድ ወታደር ለይቼ አላየው ማለቱ ትክክል ነው። በዚህ ሂደት ላይ ተሳታፊ የሚሆኑ ብቻ ሳይሆን ሂደቱንም በእጩነት ብቻ ሳይሆን በአፈጻጸምም ደረጃ ምርጫውን ለማስፈጸም የሚንቀሳቀሱ በዛ ሂደት ውስጥ ያሉ ሁሉ ከጠላት ሰራዊት ተለይቶ አይታየም የሚለው ትክክል ነው። በዚህ ብያኔ ከሄድን ምርጫ ቦርድ አሁን የጠላት ሰራዊት ነው። ብልጽግና ለማስቀጠል የሚደረግ የጠላት ወታደር ነው። እጩዎቹ በዚህ ሁኔታ ስናያቸው የብልጽግና መንግስት ለማስቀጠል የሚደረግ የጠላት ሰራዊት ነው። ብያኔ ቢያሰጥበት ይሄ ፖለቲካ ብያኔ ነው፣ ትክክል ነው። ምክንያቱም ሂደቱን ተቀብለሃል፣ ውጤቱ እየተነገረ እሱ ነው ጠላት ያስባለው። በሌላ በኩል ከነፃነት ጋር የሚገናኘው ጉዳይ ቀደም ብየዋለሁ፣ በደጋጋሚ እንዳልመጣበት ነው። የሌሎችን ነፃነት ማክበር ከራስ ነፃነት የሚመጣ እሳቤ ነው። እኔ የምታገለው የራሴን ነፃነት ነፃ ለመውጣት ብቻ ሳይሆን በእኔ ነፃነት ውስጥም ሌሎችም አትራፊ እንዲሆን ነው። በተዘዋዋሪ የምታገለው ራሴን ነፃ ላውጣ ነው። ራሴን ነፃ በማወጣበት ሂደት ውስጥ ግን ሚሊዮኖችም
በኔ ሐሳቤ ነፃ ይወጣሉ ብዬ አስባለሁ። ማንንም ለመጨቆን እኛ ትግል ውስጥ አልገባንም። አንዳንድ ሰው የብሔር ጠላት አድርጎ ይሆናል፣ የኦሮሞ ጠላት፣ ከዚህ በፊት የትግራይ ጠላት ምናምን ይሆናል። ነገ ጠዋት ደግሞ የማን ጠላት ልንባል እንደሆነ አላቅም። ብቻ የኦሮሞ ጠላት የሚሉን ሰዎች ምናልባት ከኦሮሞ በላይ ዛሬ ሚዲያ ላይ ካለው መንጋ በላይ ለኦሮሞ በጣም ታግለናል። በጣም ነገ ጠዋትንም የትኛውንም ኦሮሞ ለመበደል የሚመጣ ስርዓት ካለ ከኦሮሞ በፊት ምናልባት የሚቃወሙት እኛ ነን። ኦሮሞን የሚበድለው ጭቆና እንዲቀበል የባርነት ቀንበር እንዲሸከም የሚፈልግ ስርዓት ይመጣል ብዬ አላስብም። ዜጋ ነው። ማንም ዜጋ በሚወስነው ውሳኔ ላይ አብሮ የሚወስን ዜጋ ነው። እሱን ለመጨቆን የምንታገለው ትግል አይደለም፣ አልነበረም፣ ወደፊትም አይሆን። ከዚህ በፊትም ትግሬ ጠል ብለው ሲቀሰቅሱብን የነበሩ ሰዎች ከኛ በላይ ለትግራይ ህዝብ የታገለ የለም። ለዚህ ማረጋገጫችን ትላንትና ስናነሳ የነበረው የነጻነት ጥያቄ ዛሬም እየጠየቅን ነው። የህዝቡ ጥያቄ ለድርድር የምናቀርበው አይደለም። በተመሳሳይ ለአማራ ህዝብ የምንጮህ ትላንትናም የምንጮህ ዛሬ የምንጮህ የተለየ የአማራ ውግንና የአማራ ማህበረሰብ የዘር ግንድ ማንነት ወራሾች ብቻ ስለሆነ ሳይሆን ትክክለኛና ፋክት የሆነ በደልን እየተቀበለ ያለ የማህበረሰብ ክፍል ስለሆነ፣ ስለዚህ ይሄ በደልን እየተቀበለ ያለ የማህበረሰብ ክፍል የተራዘመ በደልን እየተቀበለ ነው። የተራዘመ በደል፣ ተቋማዊ በደል፣ ስርዓታዊ በደል በትርክት እየተጎዳ ነው። የሚወክለው ወይ ዛሬ እኮ አማራ ነኝ የሚለው እኮ ሰራዊት ገብቶ የክልሉን ህዝብ ጨፍጨፍልኝ የሚል የክልል መስተዳድር የተቀመጠበት ብቸኛ ኢትዮጵያ ውስጥ እኮ ብቸኛ እኮ ያለው አማራ ክልል ላይ ነው። ቢያንስ ትግራይ ላይ እኮ ህዝቡ እንዳይጎዳ ህዝቡን አስተባብሮ የህልውና ጦርነት የከፈታል። ዛሬ ድረስ የትግራይን ህዝብ አላስደፍርም ብሎ የተቀመጠ ከራሱ የፖለቲካ ጥቅም ቢሆንም ባይሆንም ግን አለ፣ አስተሳሰቡ ግን አለ። ዛሬ አማራ ክልል ላይ እኔ አማራን እወክላለሁ የሚል የክልል አስተዳደር መከላከያ ገብቶ ጨፍጨፍልኝ ብሎ ከመፍቀድም በላይ እኮ ዛሬ በድሮንም በመድፍም እያስደበደበ ያለ መስለዴ ነው ያለው። ይህንን ግፍ መቃወም እኮ የለም። በዚህ የህልውና ትግል ውስጥ የህይወት መስዋዕትነት ሊያስከፍለው የሚችለው ወጣቱ በዚህ የመጣ ቁጭትም ስላለበት በዚህ ሂደት ውስጥ ደግሞ በርካቶች ህይወታቸውን እያጡ ዋጋ ከፍለዋል። የህይወት መስዋዕትነት እየተከፈለ ነው። የህይወት መስዋዕትነት በሚከፈልበት ሂደት ላይ ሱፍና ከረባት አድርገህ ይህንን ስርዓት አጅበህ በሂደቱ ላይ ተሳትፌ ምረጡኝ ብለህ ስትመጣ እጀባ እየፈቀድክ ነው። አሳታፊ የለም የሚባለውን የፖለቲካ ዲስኮርስ አይ አሳታፊዎችማ አሉ፣ ይኸው እነከሌ ተሳትፈዋል እነከሌ አሉ ብለህ ግብአት እየሰጠህ ነው። በውጤቱ ደረጃ ግን ውጤቱን አትቀይረውም። ውጤቱን ደግሞ እየሰጠው ነው። ለዚህ ነው የሞት ማረጋገጫ ሰርተፍኬት ለመስጠት የሚደረገው ምርጫ አንቀበልም ያለው አፋብን ከዚህ የተነሳ ነው። ስለዚህ ሰርተፍኬቱ ለመስጠት ደግሞ የግድ አንተ ያው የትምህርት ሚኒስቴር ሆነ እየመጣ ነው። በሂደቱ ላይ የሰርተፍኬቱ ባለቤት ሆነ እየመጣ ነው እና ከሌሎች ነፃነት አኳያ ስታየው ያንተ ነፃነት አይበልጥም። ከሌሎቹ የትግል ሁኔታ ግን ስናየው ያንተ ኮስት ግን ያንሳል። አንድ በሰላማዊ ትግል የሚታገልና በጠመንጃ ትግል የሚታገል ሁለቱ በአስተሳሰብ ተመሳሳይ ቢሆኑ እንኳን በአፈጻጸም የህይወት መስዋዕትነት በመክፈል በጉዳት መጠን ይሄኛው ይበልጣል። ስለዚህ የሚበልጠው በሞራል ደረጃ ካንተ የጉዳት ማነስ ስትመዝነው መግለጫው ቢያንስ ሚዛን ይደፋል። ስለዚህ እኔ ባለውበት ክልል ላይ ህዝቡ እየተገደለብኝ እኔም በህይወት መስዋዕትነት እየከፈልኩ ሱፍና ከረባት አድርገህ ምረጡኝ ብለህ ቅስቀሳ መምጣት በህልውና ትግላችን ላይ ተጨማሪ 5 ዓመት ሰጥተን ሞታችንን ለማስረዘም የሚደረግ የምርጫ ድግስ ነው። በዚህ ድግስ ውስጥ የሚሳተፍ ማንኛውም አካል ከሚኒሻው፣ ከመከላከያው፣ ከመሐመድና ከብርሃኑ ጁላ የተለየ ሚና አይኖረውም
እንታገላለን እርምጃ እንወስዳለን ማለቱ ትክክለኛም ነው ሚዛናዊ ነው ፖለቲካዊም ነው ህጋዊም ነው የሞራል ህግ አለ አንዳንድ ጊዜ የሞራል ህግ ይባላል ስለዚህ በሞራል ህግ ስናየው ትክክል ስለዚህ አገዛዙን ለማሳጠር የሚያስፈልገው አሁን ሰዓቱ የአገዛዙን ወንጀል የህዝቡን ብሶት አስተባብሮ ወደ ህዝባዊ ቁጣ የሚገባበትን የሰላማዊ መታገያ ስልቶችን መንደፍ ምርጫ አንድ ጉዳይ ሁለተኛው ግን አለ ከምርጫ ውጪ ደግሞ የሰላማዊ ትግል መሪዎች አሉ እነዛ ላይ የቤት ስራ መስራት ውጪ ያለውና ውስጥ ያለው ትግል ማናበብ ይቻላል በሰላማዊ ትግል ነው የምንታገለው የሚሉ ሰዎች ከምርጫ ውጪ ሆነ ህዝቡን ሊያታግሉበት የሚችል ብዙም ነገር አለ እኔ ከ1 እስከ 10 ማስቀመጥ ይችላል ምናልባት ሀገር ቤት ላይ እዚህ ፖለቲካ ውስጥ እንደው ብንኖር እስካሁን ስንት ያው መቼም ተጎተን ወደ እስር ቤት ነው የምንገባው ነገሩ ብልጽግና እስካለ ድረስ ግን በጣም የምናስጨንቀው 1001 አጀንዳዎች አሉ ስለዚህ ስለሚያውቁን ነው የምነግራችሁ በጣም በተግባር ያውቁናል ለዛ ነው ነጋ ጠባ ምናምን ሰማችን ምናምን ማጠልሸት የሚፈልጉት ምናምን በጣም እኮ የሚገርም እኮ ናቸው መጮ ምናምን በቃ እኮ በዛ ደረጃ አንድ ግለሰብ እንደዚህ ሲያስጨንቀው እኮ በጣም የሚገርም እኮ በድርጅት ውስጥ ደግሞ ምን ያህል ሚና ይኖራቸዋል ብሎ ደግሞ ማሰብ ቀላል ጉዳይ ነው ብዬ አስባለሁ ስለዚህ አንድ ሰው ማስጨነቅ ይችላል እንኳን ተቋም እና ብዙ ስራ መስራት ይቻላል ብዬ አስባለሁ ስለዚህ የተቃወም ነው ወይም እኔም የማልቀበለው በግል በሂደቱ ጉዳይ ላይ ነው አብይ አህመድ ከዚህ በፊት የተናገረው ማስታወስ ያስፈልጋል 3 ሽፍቶች አያስቸግሩንም እንደውም ከባለፈው ምርጫ የተሻለ ምርጫ አሁን ነው የምናደርገው ሲል አጃቢዎቹ 3 ሽፍታ እንዳለ እያስመሰሉ ነው በምን በሂደቱ ከዚህ በፊት የተሻለ ምርጫ አደረገን ሲሉ ተሳታፊዎቹ በሂደቱ እንደማረጋገጫ እንደ አንድ የፖለቲካ መከራከሪያ ሆነው እየመጡ ነው ይሄንን የተቃወሙ መብታቸውን አይደለም መብታችንን ነፃነታቸውን አይደለም ጭቆናውን የተቃወሙ ነው ስለዚህ ጭቆናውን እንደ ነፃነት አድርገው ማየት የለባቸው ሂደቱን ደግሞ እንደ ኢፍትሃዊነት አድርጎ መግለጫው መኮነን አይችሉም በሞራል ህግ የሞራል ከፍታ የሚባል አለ በዚህ ከፍታ ሲመዘን አይቻልም የተዘጋ ነው ይሄ መቀበል ይችላሉ አለመቀበል ይችላሉ ለማንኛውም አፋብን በሰጠው መግለጫ አብዛኛውን የብልጽግና መዋቅር ማደናበርም ማስደንገጥም ወደ ለየለት ቀውስም እየከተተው ይሄ በተከታታይ ያፈጻጸም ኦፕሬሽናል አፈጻጸሙ ላይ ትላንት እንዳልኩት በተወሰነ መልኩ የተለያዩ መግለጫዎችን የተለያዩ አጀንዳዎችን አው ማራገብ ያስፈልጋል ብዬ አስባለሁ የተለያዩ በዚህ ጉዳይ ላይ ራሱ አንድ የሆነ ሚና ያለው ያፈጻጸም ኮሚቴ ሁሉ እንደተቋቋመ ሁሉ በሁሉም እዞች ምናምን መግለጫ መስጠት የግድ ያስፈልጋል ብዬ አስባለሁ ከዚህ ይሄን መግለጫን ለማስፈጸም የተቋቋመ አንድ የፋኖ ቀኜ በጣም የሚገርም ነው ቀኜ ማን ያወጣው ቀኜ እና ቀኜዎች በግራም መቆም አለባቸው በቀኝ ብቻ ሳይሆን በግራም መቆም አለባቸው አዲስ አበባ ላይ ቀኜ እንደመጣ እንደተቋቋመ ይፋ ማድረግ ምናም የግድ ያስፈልጋል ብዬ አስባለሁ በአጠቃላይ ያገዛዙን እድሜ እና ባገዛዙ ውስጥ ያለው ማህበረተኛ ቤቱንም እንዳያምነው ውጪውንም እንዳያምነው ማድረግ የግድ ያስፈልጋል ብዬ አስባለሁ በዚህ ሁኔታ ያው እያንጠባጠበው ስለሚመጣ ብዬ ነው ማስበው ለማንኛውም በአዴን ደንግጦ በአዴን እጅ ወደ መስጠት እየገባ ነው እባካችሁ አፋብን አታስጨንቁኝ እያለ ነው የበአዴን ሰላምና ጸጥታ ኃላፊ አቶ ሸቱ የሱፍ የተባለ ሰው ከዚህ በፊት ሽፍታው በየጫካው ተበትኗል አልቆለታል ተንጠባጥቧል ምናምን ሲል የነበረ ሰው አሁን እጅ እየሰጠ ነው ምን እያለ ነው እንነጋገር እያለ ነው ይሄ ጉዳይ ያሳስበኛል እያለ ነው በዚህ ፍጥነት አደጋ ውስጥ እየገባን ነው እባካችሁ እያለ ነው ምርጫ ማድረግ አትችልም የሚለው መግለጫ በዚህ ደረጃ በአዴን አስደንግጦት በፍጥነት መግለጫ ከሰጠ ወደ አፈጻጸም ሲገቡ ደግሞ ምን ሊፈጠር እንደሚችል አስቡት ስርዓቱ እያበቃ እየፈረሰ ነው እኔ አሁን መንግስታዊ መዋቅሮችንም ለሚቀበል ሚና ያለው ሰው ከስር የተለያዩ የሽግግር ምክር ቤቶችንም እያቋቋሙ መምጣት የተለያዩ የአስተዳደራዊ ስራዎችንም የሚሰራ የፖለቲካ አመራሮችንም ከፊት ማምጣት በግድ ያስፈልጋል ብዬ አስባለሁ ምናልባት
የከተማ ከንቲባም እስከ መሰየም ድረስ ሊሄድ ይችላል ብዬ አስባለሁ። ፖለቲካዊ ሹመት ነው በነገራችን ላይ ፖለቲካ ላይ አሁን የተቆጣጠራችሁበት የዞን ከተማ ከንቲባ ምናምን የግድ መቆጣጠር አያስፈልግም። በቃ ተከቧል። ስለዚህ ከተከበበ የባህር ዳር ከንቲባ መሰየም ትችላላችሁ። የመቀመጫውን እናንተ ነፃ ቀጠና ያደረጋችሁበት አካባቢ ላይ እንደዚህ አይነት የፖለቲካ ስራዎችን መስራት የግድ ያስፈልጋል ብዬ አስባለሁ። በቃ ባህር ዳር ዙሪያን ከከበብክ ከንቲባውን መሰየም ምንም ችግር ክልል መስተዳድሩን እስክትይዘው እኮ መጠበቅ የለብህም። እና እንደዚህ የከተማው ላይ ትላልቅ የዞን ከተሞች ላይ ትላልቅ አስተዳደራዊ የፖለቲካ ስራዎችንም እየሰሩ መሄድ አጠቃላይ የስርዓቱን መፈራረስ እያወጀው ስለሚመጣ ትልቅ የፖለቲካ ዲስኮርስ ነው ብዬ አስባለሁ። የጽናት ሚዲያ ቤተሰብ ይህንን ለማለት ነው። የዛሬ ፕሮግራማችንን ይህን ይመስላል። እንግዲህ በሚቀጥለው በሌላ ሀሳብ በሌላ ዝግጅት እስክንገናኝ ዝግጅቱን ያዘጋጀውላችሁ እኔ ስንታየው ቸኮል ነኝ። በተመሳሳይ እስክንገናኝ የዛሬ በዚያ በቃለው። ሰላም።